عباد الله زوت اللي مكروا كم يقبوا مسارتاوي مكروش مهال أندونا تلاقوا الله عز وجل مفراتنا كسنكوش هلو يما يلك سنك يما ينطف سنكنو بدنيا بآخرام يميتكن سنكنو اللهم جل في علاه وتزودوا فإن خير الزاد التقوى واتقون يا أولي الألباب لال إن أنت يمناتشو سوچوي تسنكو كسنكوش هلو بلاجو سنك اللهم مفراتنا إن أنت يلب بالبيتوچو ينفرون إلى سبحانه وتعالى عباد الله عندما يورى قصة السم من دنه تاريخ عند نجوس نبر عند منجست ሶስት ወዚሮችን ጠራቸው ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ ያስተላለፈው ትእዛዝ ምን የሚል ነበር እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሄዱና የአትክልት ስፍራ ወይ እርሻ ሰብል አለ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ መልካም ፍሬ ሰብስቡልኝ ፍራፍሬውንም መልካሙን ነገር አላቸው እነዚህ ሚኒስትሮች ሶስት ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል ዞር ብሎም ላያዩ ይችላል ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ደበላለቀና የበሰለውን ያልበስጠረውን የተበላሸውን አንድ ላይ ሰበሰበና አዘጋጀ ሶስተኛው ንጉስ ነው ከኛ ምን ይፈልጋል ዞር ብሎም ጭራሽ አያዩም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ በንጋታው አስጠራቸው ኑ አላቸውና ሰበሰባቸው አላቸው በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ አንድ ነገር እንዳይይዙ ያዩትን ኪስ ብቻ እቃውን ይዘውልኝ ይግባል እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል የመጀመሪያው ምን ሆነ መልካም ነገር ስለሰበሰበ እስከ ቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀረ አሉ ትልቁ ጥያቄ ይህ ታሪክ ምንድነው የሚፈልገው ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንተን አንቺን እሷን በአጠቃላይ የሚመለከት ጥያቄ ነው ከነዚህ ሶስት ሚኒስቴሮች የትኛው ነን እኛ የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው የእርሻ ሰብሉ ዱንያ ነው አዛዡ ማሊክ الملوك ነው سبحانه وتعالى የሁሉም የበላይ የሆነው ባለ ስልጣን سبحانه وتعالى